አንዳንዴ ደግሞ በጣም ዝም ስትል የሆነ እንደሞኝነት ይታይባል አሁን ያው በዚህ አጋጣሚ ሞኝ እንዳልሆንኩ መናገር ፈልጋለሁ አይደለችም እኔ በፔርሙዝ ሻይ ልሸጥ እችላለሁ መርካቶ ገበያ መሃል ብዬ ማስብ ሰው ነኝ ካዲስ በቃ ዋናው ሞራል ለሃይሙት እንጂ ሁሌም አዲስ ድላል ብዬ ማስብ ሰው ነኝ ለዛ አልፈራውም ማረን ጭራሽ ግን እግዚአብሔር ይመስገን እግዚአብሔር ማሳክሮኛ ያቀ አሁን ያለንበትንም ባይዘው ኔክስት 3 years ምናምን ስናየው ይደብረናል እውነት ነው ለውጣለን በቃ እየተሻለ ነገር ምን 3 years ነው አመትም ሊሆን ይችላል አንተ ባይዘው አሁን በጣም አምሮባል እውነት ድሮ አምርብም ነው መቼ ነው አሁን የሆነ ነገር ሲገጥምሽ ቶሎ መደወይ ማንጋ ነው ባያልመጣው እሺ ከዛሬ 10 አመት በፊት የነበረችውን ልጁን ብታገኛት ምን ትመክራታለሽ ምጽፍበት ኖትቡክ አላትና ጸሎት ነው ምጽፍበት እና ጸሎት መጻፏ ላይ እኔ ሁሉ ያለው የኔ ስም ይጻፋል በትክክል ነው ተውባችሁ እውነት እውነት መታደል ነው አንደኛ ለሁሉም ነገር መልስ አይሰጥም ሁሉም ነገርም አይጠየቅም እኔም ማለት አንተ ካወራልኝ ነው ካልሆነ አያገባኝም ስለዚህ መስማት አለባት ማወቅ አለባት ብለህ ካሰብክ ትነግረኛለህ ካልሆነ አትነግረኝም ከዛ እኔም ደግሞ አልጠይቅህም መስመርህን አልፌ አልጠይቅህም ሁሉም ነገር መስመር አለው ባለፈው የቬሮኒካ ስቶሪ ላይ እሷ ነች በስቶሪ ያደረገችው ወደ ሆሊውድም እየርኩ ነው ብላ ያው ደስ ብሏት ለቤተሰቦቿ ለተከታዮቿ ፖስት አደረገች እዛ ስር እና ምን ይጠበስ አይነት ነገር ኮሜንት ጻፈች አንዷ እስቲ ልጅ እንደው ምንድነው ሐሳቧ ማለት ከዚህ ቀደም ምንድነው ምንጽፋለኝ ታቂ ይሆን ማን ብላ ገብታ ሜሴጇን አየች ሜሴጇ ላይ እኔ ወድሻለሁ እኔ ጓደኛ ፈልጋለሁ እኔ እህት ፈልጋለሁ ባክሽ ጓደኛ ሁኚኝ ባክሽ እህት ሁኚ ምናምን ብላት ከዛ ቀደም ጽፋላት ነበር አንዳንድ ሰው በጣም የሚገርም ስድብ እየሰደበ አንተ ግን ምን አገባ ብትለው ካንተ አይጠበቅም ይላል ታረጋጋል ያስቆ ይበልጣል አንተ ያልከው በጣም ኖርማል ለነገስት ታስቢ መፈሪው ነገር አለሽ አለ ግን ይላፈኝ ይሄንን ቪዲዮ ልጅሽ አይዋል ስለዚህ እስቲ ለልጅሽ አንድ መልእክት ታስተላልፊለት እንዴት ናችሁ ዝነኞች እንዴት ዋሉ ይያለን ከዝነኞች ጋር ስለውሏቸው ምናወራበት ፕሮግራማችን ተጀምሯል እንደ ስሟ ሁሉም በሚገኝበትና በሚገናኝበት መገናኛ ዲያስፖራ አደባባይ ጋር ቴምር ፕሮፐርቲስ የልሞን ማረፊያ ሊገነባ ነው መገናኛ ቤልቪው ሆቴል አጠገብ ዲያስፖራ አደባባይ ወደ ጫካ ፕሮጀክት መሄጃ ጋር በ40 በ60 ልዩ አከፋፈል እንዲሁም 20 በ80 እስከ 80% በ15 ዙር የሚከፍሉበት አማራጭ ስቱዲዮ 32 ካሬ በ736,000 ብር ቅድመ ክፍያ ባለ አንድ መኝታ 60 ካሬ በ1.3 ሚሊዮን ቅድመ ክፍያ ወይንም 20 በመቶ ባለ 2 መኝታ 90 ካሬ በ2 ሚሊዮን ብር ቅድመ ክፍያ ባለ 3 መኝታ 112 ካሬ በ2.5 ሚሊዮን ብር ቅድመ ክፍያ እስከ 35% በሚደርስ ልዩ ቅናሽ በማስታወቂያ ዋጋ የቀረበ ታላቅ እድል እንዳያመልጡ ዓለምንም የሚዞሩበት የሺባ ማይልስ ስጦታም አለ ለበለጠ መረጃ 0910 05 40 29 ላይ ይደውሉልን ዛሬ የዝነኞች እንዴት ዋሉ እንግዳዬ በብዙ ከባባድ ህይወት ፈተናዎች ተፈተና አልፋ በክብር የቆመች አመለሸጋዋ ልዩና ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጉ እንዳትረሱ ቪዲዮውን ላይክ አድርጋችሁ ጀምሩ ታንት ለጃፋር መጽሐፍ ቤት የሰራችሁት ማስታወቂያ አየውና እንዴ ልዩ አልኩኝ የአክቲንግ ችሎታሽን እና ታሪክ ነው በጣም እውነት ከዛ በፊትም አንድ ከጆጆ ጋር ይሰራሽውንም አይቻለሁ ወዳለው መስራት ድሮ አርቲስት ካልሆንኩ ምንም አልሆንም ነበር ግን ሳይው የሚሆን ነገር አይደለም ብዬ ታውኩት አይ አሁንም እኮ አለ አሁን ደግሞ አሁን አለ አንተ ባዚ ማስታወቂያ አይደለም ጃፋር መጽሐፍ ቤትን ተጠቀም ነው እንጂ ለታሪኩ ማስታወቂያ አይደለም ዝም ብለን ስቶሪ ጽፈን በጣም ደስ ይላል የእውነት ያንቺ አክቲንግ ብቃትም ደስ ይላል እባክሽ ስሪበት ይሄንን ብቃትሽን ዲስክ መቼ ነው እንደዚህ የምቆየው እስካሁን ሌላ ፊልም ሰርተሽ ማታገኝ ወይ ከፊልም ስክሪፕትን ተቀበልሽ ማታገኝ አይ አላቅ ምንም አላቅ እሺ አርቲስቶችን አናግረሽ አታገኝ በዚህ ጉዳይ ላይ አላቅ እውነት ስላልሞከርሽ ይሆናል እንጂ እነሱም ይፈልጋሉ አዎ በቃ ጻፉልኛ ቆንጆ ስቶሪ ባካችሁ ጻፉና አስተውኗት ሰራለሁ አሪፍ እሺ እስቲ ስለ ውሎሽ ንገሪኝ ከጧት እስከ ማታ ድረስ ቀጥ ያለ ውሎ ማለት ተመሳሳይ አይነት ውሎ የለኝም ብዙ ጊዜ ግን ከቤት አንዳንዴ እንዳለኝ ስራ እንትን ነው አርፍጄ እወጣለሁ አንዳንዴ በጊዜ እወጣለሁ
ሱቅ አለኝ ግን እኔ አይደለሁም ፉል ታይም ያለሁት ሁሌ መግባት አይጠበቅብኝም ለዛ የፕሮሞሽን ስራ ሜቢ ሰው ማግኘት ቢሮዎች ሄዶ ማናገር ከዛ ሰው ቀጠሮ ምናምን ካልሆነ በስተቀር ይቀጥታ የሚያስወጣኝ ነገር የለም ግን ብዙ ጊዜ 4 ሰዓት አካባቢ ነው ከቤት መውጣት ኦኬ አው ዛሬም 5 ሰዓት አካባቢ ነው ቀጠሮ የነበረ ከዛ በቃ ሱቅ መግባት ካለብኝ ገባለሁ ካልሆነ የስራ ቀጠሮ ወይ የሆነ ቪዲዮ መቅረጽ ብቻ ቀጥታ ግን ከስራ ጋር የሚያገናኙ ነገር ናቸው ማገኛቸው ሰዎች ቢሆኑ ከዛ ያው ቀኑ ሙሉ ቤቴም ከከተማ ራቅ ስለሚል ውጪ ነው ሙሉ ያ ከዛ ማታ ነው የሚገባው አርሰሽ ነው ወደ ቤት የምትመለሺው ገብቶ መውጣት አይቻልም ሩቅ ነው ስለዚህ አንዴ ስትወጪ ነገ ይሄን እሰራለሁ ብለሽ ጽፈሽ ነው የምትወጪው ነው ወይስ ባይምሮሽ ነው የምትይው አይ በአራል ጽፈን ባይምሮይ ከዛ ራሳለሁ ደግሞ በጣም ለዛ ድንገት ሲደወልልኝ ነው ማስታወስ ለካት ያለሽ ከዛ ደግሞ ድንገት ነው ቀጠሮ ስለዚህ እኔ እኮ መደወሌ ተጠቀመኝ ማለት ነው አስቀድሜ ለራሳው ይችላል ማርያም ለራሳው ይችላል ከዛ በመሃል ሌላም ስልክ ከተደወለልኝ እሄዳለሁ ቀኑ ሙሉ ፕሮግራም ባይኖረኝም ግን ከቤት ግን ወጥቼ ወይ ሱቅ አካባቢ ሆኜ ስልክ ከተደወለልኝ እወጣለሁ እንደነገ ፕሮግራም ሲኖርሽ ዛሬ ላይ ልብሶችሽን ምናምን አዘጋጅተሽ ነገ ይሄን ለብሳለሁ ምናምን ብለሽ ነው ማዘጋጀት ሳይሆን አይምሮ ውስጥ አስባለሁ አውጥቼ ማዘጋጀት ምናምን ሳይሆን ግን አስባለሁ ማታ ተኝቼ ጧት ይሄንን ለብሳለሁ ምናምን ብዬ ከዛ በቃ ባለፈው የሂቦ መጋዚን ምርቃት ላይ ተገናኝተን ስለ ልብስ ቁጥር የልብስሽን ቁጥር ታውቂዋለሽ ማን ብዬሽ ብዙ ልብሶች ነው ያለው ማን ብለሻል እና ከነዛ ሁሉ ልብሶች ውስጥ ይሄን ከዚህ ጋር ብለሽ ማሰቡ ራሱ እንዴት ቻልሽ ብዬ ነው እንትን ነው እኮ ይሄ ከሙድህ ጋር የሚሄደውንና አሁን ለምሳሌ ከጸጉር ስታይል ጋር ታስብና ቀሚስ መልበስ ካለብኝ ሪሰንት የሆኑት ናቸው ጭንቅላቴ ውስጥ የሚመጡት ኦኬ ግን በዛውም ልክ ማለብሰውን ልብስም በጣም ማስቀመጥ ሰው ግን አይደለሁም ለሰው መስጠት ያለብኝን ሰጣለሁ ምናምን እንጂ ይሄ ሁሉንም ልብስ የሆነ ሰዓት ይጠቅመኛል ብዬ ማላስቀምጥ እውነት ነው የሆነ አዲስ ነገርም ለመጨመር አለኝ ብዬ እንዳላስብ ማለብሳቸውን እንትን ላለው አወጣለሁ ግን አላሪ ሰንት የምትገዛቸው የሚያምሩክ ምናምን እንደሱ ጭንቅላቴ ውስጥ የሚመጡት እንደዛ ያው ብዙ ሴቶች ይረዱታል አንዳንዴ በጣም ብዙ ኑሮ ሴት ላይ ማለት ነው ከዛ የሌለህ ነው ይመስል ልብስ አቀየለኝም ምን ያው ብዙ ጊዜ መሳናል አዳዲስ ፋሽኖች ሲመጡ ወይ ያንን እኮ ከሌለ ምኑን ልብስ ኖሬን ታዳት ያለሽ ያምረኛል አሁን ዝም መግዛት ያምረኛል እኔ ሱስ አለብኝ መሰለኝ በጣም ነው የሚያምረኝ ልብስ መግዛት ግን ብዙ ሴቶች እንደዛ ነው ምን ኦኬ እሺ የቀን ወጪሽ ምን ያለው እሺ አሁን የቀን ወጪ ማለት ነው ወራሃዊ ካሉብኝ ነገሮች አካፍዩ ለቀን ነው ወይስ ዝም ብሎ በቀን ድንገት የሚወጣው ለምሳሌ አሁን ዛሬ ወጥተሻል ከቤት ለምን አወጣሽ ከዛም በኋላ ካሁን በኋላም ለምን እንደምታወጪው ስለዚህ አቨሬጅ 4000 ብር አቨሬጅ ይመስለኛል እንትን ነው ውጪ ነው ሙሉ ምሳ ውጪ ልበላችኋለሁ ከዛ አንዳንዴ ራትም ልበላችኋለሁ ከዛ የስራ ቀጠሮም ሆኖ ይሄ መብላት ያለበት ሰዓት ላይ የምትገናኝ ከሆነ ለምሳም ታወጣለህ በቃ እሱ ነው ሌላ ወጪ እንጂ ከዛ ውጪ ፓርኪንግ ነው በቃ ግን ሰው ታገኛለህ ማለት አቨሬጅ 4000 ነው ከዛ በላይም ደንቻ አንዳንዴ 4000 ዞሮ ለስራ ስለሆነ የስራ ነው ማለት እኔ እንትን ብዬ ማስብ ሰው ነኝ ህይወት ላይ የምታገኝ ከሆነ ማውጣት አለ እሺ ትኖራለህ ግዴታ ነው ካልወጣ ደግሞ እንትን አይልም ይዞም ገቢ አይኖርም እኔ በጣም ይሄ ካልኩሌት ማድረግ ሰው አይደለም መጨነቅ አልፈልግም በቃ ሰርቻ አገኛለሁ ብዬ ስለማስብ ይሄ በዛ ልክ ይሄን ሳውጣ ይሄ ይጎልብኛል ማን ብዬ አላስብም በቃ ሲደርሳል እግዚአብሔርም አሳጥቶኝ አያውቅም እንጂ ነው የሆነ ቦታም ለመሄድ ይሄን ያክል ብር ባወጣ ሆነ እንትን እላለሁ ያው ወርዝ ያረጋል ማን ብዬ አላስብም ቀልቤ ከፈለገ አደርጋለሁ መጨነቅ አልፈልግም በቃ ግን ይሄ ኖሮኝ ምናምን አይደለም እሺ እንደዛ ዜሮም ሆኜ ሊሆን ይችላል ግን አይምሮዬ እንደሌለኝ አያስብም ብዙ ጊዜ እኔ አሁን የሆነ ጊዜ ነዳጅ ልቀዳ ሞልቼ ብር ሳይኖረኝ ኖሮ ያውቃል በእውነት ያውቃል እንዴት አርክቶ ጓደኞች ጋር ምንድነው ለሌላ ይፈልኩት መሰለ አይምሮዬ ያለኝም ብሎ አያስብም ኦኬ ካልኩሌት አድርጌ ምናምን አይደለም እንትን ምለው በቃ ከዛ ግን እግዚአብሔር አያሳጣኝ በቃ ስራ ያመጣልኛል ኔክስት ዴይ ምናምን እንጂ ይሄ ኖሮኝ ምናምን አይደለም እንደዛ ምለው ግን
በቃ ያውሳራለሁ አገኛለሁ ብዬ ስለማስብ እንትን ማለት አልፈልግም በወር እንትን ያክል ብሰራ ምናምን እንደዛ ብዬ አላስብ በቃ ካለኝ አረጋለሁ ያው ከሌለኝም አዲስ ነገር የለውም ሳይኖረኝ ብዙ ጊዜ ኖሮ ስለሚያውቅ ከሌለኝም ተዋለሁ ምን አባቱ ምን ማለት ነው ኔክስት ዴይ ደግሞ ይኖረኛል ይመለሳል ይኖራል አዎ በቃ ለዛ በዛ ልክ አልጨናነቅም አንቺ አባካኝ ነው ወይስ እንደው ቆጣቢ ከሚባሉ ሰዎች ቆጣቢ አይደለም ማንንም ያውቃል ቆጥቤ አላውቅም እንደ ጥሩ ነገር አላወራውም ግን ቆጣቢ አይደለም አው እኔ ቆጥቤ አላውቅም ጭራሽ አላውቅም ማባከንም አልለውም ማለት ብዙ የሚጎሉ ነገሮች አሉ ስለዚህ የምፈልጋቸው ነገር ለጠቃሚ ነገር ነው ማውጣው ነው ለሚጠቅም ነገር አሁን ለምሳሌ እኔ ፈለኩ ማለት ይጠቅማል ማለት ነው አይደል ማባከን ነው እኔ እንጂ በቃ የሆነ ጥሩ ቦታ መሄድ ካለብኝ አረጋለሁ መልበስ ካለብኝ አረጋለሁ ለሰው ማረክ ከፈለኩ አዲንዱ ዘዴ መስራትና ገንዘብ ማግኘት የሚጠቅመው ለሱ ነው የምፈልገው ነገር ማድረጉ እኔ ቆጥቤ አላውቅም እኔ ቆጥቤ አላውቅም ደስ ይለኛል በቆጥብ በጣም ግን አላውቅም እቁባለሽ እቁብ ጥላለሁ ከቁጠባ ነው ስም ይቆጠባ አዎ ከቁጠባ ይቆጠር ይችላል እቁብ ጥላለሁ ካልሆነማ አላ አይደል አሁን ለምሳሌ መኪና መግዛት በፈልግ መንዝሊ 10 ሚሊዮን ማን ኢንካም ያለኝ ሰው አይደለም በድግ አድርጌ የምገዛው ነገር አይደለም ልብስ እንደምገዛው ስለዛ ትልልቅ ነገሮችን ለማድረግ መቆጠብ ስለማልችል አትሊስት እቁብ ግን ሲሆን ጠርቀም ብሎ ለሆነ ነገር ለማዋል ይሆናል እቁብ ነው ትንሽ እንደውም ጥሩ ነገር ያደርገልኝ ያለው እንጂ አልቆጥብም እቁብ ግን አለኝ እድር የለኝም እድር የለኝም በብዛት እድር ሲባል ያው የትላልቅ ሰዎች ተብሎ ነው የሚገመተውና ጭንቅላታችን ውስጥ ያለው እንደዛ ነው እናስበው እንደዛ ነገር ነው እናስበው አዎ የለኝም አይደል እንደ ሶሻል ላይፍ ጎበዝ አይደለም ከጊዜ ማነሳ አንፃር ነው ጊዜ አይበቃሽም አው ጊዜ አይበቃኝም እውነት ለመናገር ከዛ ደግሞ ብዙ አይደለሁም አዲስ ቦታ ላይ ሄጄ ኮሙኒኬት ማድረግ ምናምን በዙሪያዬም ያሉ እናቴ አሁን በጣም ነው ብዙ ጊዜ የምትደበርብኝ ይሄ ለቅሶ ደራሽ ምናምን ትልቅ ሰው ኮነኝ ነው ግን እኔ ትልቅ ሰው እኔ ለቅሶ ቤት ሄጄ ሰውን ምን እላለሁ ምናምን እላታለሁ አልችልበትምና ጎበዝ አይደለሁም እንደዛ ነገር ብቻ አፈራለሁ ነገር በቃ አዲስ ሰፈርም ገብቼ ጎረቤት መንገር ሲጠራኝ ምናምን አልሄድም ግን ስለምፈራ ነው ውስጤ ይፈልጋል ግን አላረግም ግን ሊኖረኝ ይገባል መስተካከል ያለበት ነው ቲክቶክ መቼ ጀመርሽ almost 4 አመት አዎ 4 አመት የዩቲዩብ ነው ወይስ ቲክቶክ የሚቀድመው ቲክቶክ ግን ይሄ ቲክቶክ ልጀምር ምናምን ሳይሆን ተመርቄ እንደመጣው ሜካፕ ቢዝነስ ከፍቼ ነበር እና እሱን ፕሮሞት ለማድረግ ነው ቲክቶክ የጀመርኩት ከዛ አጋጣሚ ቢዝነሱ እንደጠበቅኩት አይደለም ከዛ ዘጋሁት ከዛ በዘጋሁበት መሃል ላይ ቤት ነበር ሙሉ የዛ ሰዓት ከድሮም እኔ ፎቶ ወዳለው ቪዲዮ መቅረጽ ምናምን ወዳለው እና ጄ ላይ ያሉትን ጸጥቢ ፖስት ማድረግ ጀመርኩኝ ደስ ይላል ኢንጌጅመንቱ ምናምን በቃ ድንገት ነው ከዛ ግን ዩቲዩብ ጀመርኩኝ ኦኬ ዩቲዩብ ግን ሰራው አይደለም 3 ወር ምናምን አልሰራው የጀመርኩበት አጀማመር አሪፍ ነበረ ግን ሳይድ ነገሮች ስለነበሩኝ ቢዝነስ ምናምን ስለነበረ ፎከስ ማድረግ አልቻልኩም እንደ ቲክቶክ አይደለም ዩቲዩብ ደግሞ አይደለም ይፈልጋል እሱ ማድረግ ስላልቻልኩኝ ተውኩት ዝም ብሎ ነገር ደግሞ ማድረግ አልፈለኩም በቅርቡ ግን እመጣለሁ ከመንግሱን ለደንብ ምንድነው የተማርሽው ኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት ኮተም የሚባለው ኢንጂነሪንግ ውስጥ ነው ሲቪል ኮተም ስትኔ ኮተቤ ማለት ነው ኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት የት ደብረ ማርቆስ እንደ ስሟ ሁሉም በሚገኝበትና በሚገናኝበት መገናኛ ዲያስፖራ አደባባይ ጋር ቴምር ፕሮፐርቲስ የልሞን ማረፊያ ሊገነባ ነው። መገናኛ ቤልቪው ሆቴል አጠገብ ዲያስፖራ አደባባይ ወደ ጫካ ፕሮጀክት መሄጃ ጋር በ40 በ60 ልዩ አከፋፈል እንዲሁም 20 በ80 እስከ 80% በ15 ዙር የሚከፍሉበት አማራጭ ስቱዲዮ 32 ካሬ በ736,000 ብር ቅድመ ክፍያ፣ ባለ 1 መኝታ 60 ካሬ በ1.3 ሚሊዮን ቅድመ ክፍያ ወይንም 20 በመቶ፣ ባለ 2 መኝታ 90 ካሬ በ2 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ 112 ካሬ በ2.5 ሚሊዮን ብር ቅድመ ክፍያ እስከ 35% በሚደርስ ልዩ ቅናሽ በማስታወቂያ ዋጋ የቀረበ ታላቅ እድል እንዳያመልጡ። ዓለምንም የሚዞሩበት የሺባ ማይልስ ስጦታም አለ። ለበለጠ መረጃ 0910 05 40 29 ላይ ይደውሉልን። አልሰራሽበትም ከዛ በኋላ? አልሰራም። ስመረቅም እንደማልሰራበት አስቤ ነው።
ቤተሰብ ደስ ይበለው ብለሽ ተማርሽው? አዎ አባቴ ደስ እንዲለው ከዛ በኋላም ያው ሰራበታለሁ ብዬ አስቤ ነበር ግን አፓረንት ወጣሁኝና ሳየው ለሴት ሚሆን አይደለም ስፔሻሊ ከኔ ጋር ሚሆን አይደለም ከባድ ነው አዎ ከዛ ግን ሜካፕ ምናምን ላይ መስራት ወድ ስለነበረ ወዲያው ተመርቄ እንደመጣው ከአንድ ወር በኋላ እነሱን ኮርሶች ወሰድኩኝና ጀመርኩኝ ግን ቢዝነስ አንዳንዴ ስለምትወደው ብቻ አይደለም ብር ማምጣት አለበት ከዛ ትንሽ አንዳንድ ቢዝነሶች ደግሞ አሁን ሽያጭ ነገር ሲሆን አንተ አሁን 100 ብር ከገዛኸው እና 200 ብር የሚሸጠው ከሆነ 100 ብር አትርፋል ከ100 ብር ላይ የኪራይ ትራንስፖርት የሰራተኛ ካልኩሌት አድርገህ ምን ያህል እንደምታተርፍ ኦሬዲ ታውቀዋለህ ሰርቪስ ደግሞ ስትሰጥ አታውቀውም ኤግዛክትሊ ትርፉን አታውቀውም የቆየ ከብዛት ነው ትርፉን የምታውቀው አሁን ምግብ ቤት ምናምን አታውቀውም 1 ኪሎ ስጋ ተገዝቶ ለምን ያህል ሰው ምናምን ባንዴ የምታውቀው ትርፍ አይደለም ብዙ ወጪ ስላለ እና የሜካፕ የጥፍር ስራ ምናምን ደግሞ ሰርቪስ መስጠት ስለሆነ ለአንድ ሰው ምን ያህል ጥፍር ቀለም እንደምትቀባውን ካልኩሌት አታረገው ለዛ ትግስት ይፈልጋል ያንን ትርፍ ለማግኘት አንደኛ አላ በቃ አይምሮህን መታገስ አለበት ያንን ቢዝነስ ያድጋል ብሎ ሁለተኛ ገንዘብም ያስፈልጋል ካገኘው ላይ ቤት ክራይ ካገኘው ላይ ሰራተኛ የምትከፍል ከሆነ ኤነርጂን ድሬን ነው የሚያደርገው ስለዛ እነዛን ነገሮች ከቨር የሚያደርግ ሌላ ገንዘብ ያስፈልጋል እኔ ደግሞ እሱ ላይ አልነበርኩም ስለዚህ ሳየው ጥሩ እየሰራው ነበር ለሰራተኛ ከፍላለሁ ፕሮዳክት ገዛለሁ ምናምን እጄ ባዶ እኔ ኤክስፔክት ያደረኩት በጣም ቶሎ ለወጣለሁ ከዛ መታገስ አልቻልኩም በቃ ቢቀርብኝ ሳልሽ ወያው ባንድ ናይት ነው ወሰንኩት በቃ አሬ ቅርብኝ ብዬ ወዲያው ቁልፉን ሸጥኩት በጣም ከባድ ውሳኔ ነው ግን ውሳኔ ላይ ጥሩ ነው ቶሎ ነው ወሰንኩት ይሻላል ቆይተሽ ብዙ ነገር ከመታበላሽ ቶሎ ወስኖ መቀየር ይሻላል የመጀመሪያ ቢዝነስ እሱ ነበር ከዛ ሂማኔር ስራ ነው ጀመርሽው አይ ከዛ በመሃል 3 ስንት ወር አረፍኩኝ 4-5 ወር እንደዚህ ቁጭ አልኩኝ በዛ መሃል ነው ቲክቶክ በደንብ ስሰራ ነበር ከዛ የሴቶች የቦንዳ ልብስ ከፍቼ ነበር አሪፍ ነበር እሱ ቆንጆ ነበር ከዛ እሱም ስወልድ ነው ያቆምኩት ኦኬ ጥሩ ነው አክስሮኝ ምናምን አይደለም ግን ይሄ ማገኘው ገንዘብና እኔ ኢንቨስት ማድረገው ሰዓት አልተመጣጠነልኝም የተሻለ እዛ ነገር ላይ በማጠፋው ጊዜ የተሻለ ገንዘብ መስራት ይችላል ሌላ ስራ በሰራ እና ኮለድኩኝ በኋላ ደግሞ ስለሆነ ልጅን እየታው መሄድ ዘማ ወርዛ ያረጋም ገንዘብ ከዛ ተኩት በቃ አክስሮኝ ማምሰን በቃ የተሻለ ነገር ለመስራት ከዛ ያሉትን የመጀመሪያዎቹን 6 ወሮች ወልጄ ቤት ሆኜ ልዩ ገበያ ደግሞ ቤት ኦንላይን ሰራ ነበር እሱ ደግሞ አዳዲስ ልብሶች በኦርደር ማምጣት ልብስ ጫማ ማንኛውም እቃ ምናምን እሱን እየሰራው ነበር ከዛ ልጄ ስንት ወር 10 ወር ሲሆነው አካባቢ ወጣሁ ከዛ ሂማን ሄር ቤት ከፈተኩ ኦኬ አሁን ገበያው አሪፍ ነው ተመስገን እግዚአብሔር ይመስገን ቆንጆ ነው ሰው ሂማን ሄር ገዛ ቆንጆ ተመስገን አሪፍ ነው ከዛ ሶሻል ሚዲያም አለ የመጀመሪያ ቢዝነስሽን ጀመረሽ ያው ስላልሆነ ተተሽዋል ሁለተኛ ቢዝነሱን ለመጀመር እንደው አልፈራሽም አሁንም ከስራለው የሚል ፍራት አልገባሽም አይ አልፈራሁም አረን አልፈራም እውነት እኔ አሁንም አልፈራም ማለት ምን ብዬ ነው ማስበው መሰለህ እስከሆነ እድሜ ተባለልን ነገር የለም ላይፍ ላይ ለመሞከር ሁላችንም ደስ ይላናል በዚህ እድሜያችን ተሯሩጠን የተሻለ ነገር ብናገኝ ካልሆነ ደግሞ አይ በቃ የሚባል ነገር የለም ከዚህ በኋላ አልሞክርም የሚባል ነገር የለም እኔ ደወረስት ማስብ ሰው ነኝ ላይፍ ላይ በእውነት እንደዛ ነው ማስበው ማንንም አይደለሁም አገባክ አሁን እዚህ ላይ ነኝ ማለት ነገ ምን ላይ እንደምሆን አላውቅም አይታወቅም እኔ በፔርሙዝ ሻይ ልሸጥ እችላለሁ መርካቶ ገበያ መሃል ብዬ ማስብ ሰው ነኝ ካዲስ በቃ ዋናው ሞራል ለሃይሙት እንጂ ሁሌም አዲስ እድላለ ብዬ ማስብ ሰው ነኝ ለዛ አልፈራው መረን ይጭራሽ ግን እግዚአብሔር ይመስገን እግዚአብሔርም አሳፍሮኛ ያውቃል በቃ ይሳካልኛል የመጀመሪያ ቀን አስተዋውሳለሁኝ ልዩ ትሪፍትን የጀመርኩ ቀን አስተካክዬ ምናምን ያኔ 65000 አካባቢ ፎሎወር ነበረኝ ቲክቶክ ላይ ማለት ከዛ ጥሩ ነው ያኔ በቃ ጥሩ ኢንጌጅመንት አለው ምናምን ከዛ 5 ሰዓት አካባቢ ቪዲዮን ፖስት አደረኩኝ ፕሮሞት ያረኩበትን ቤቴን ማለት ነው ከዛ 7 ሰዓት ላይ ሰው መጣ በእውነት አዲስ ህንጻ ነው ምናምን ሰው መጣ ከዛ 7000 ብር ሰራው ትርፍ ነው የእውነት ትርፍ ማለት ነው 7000 በቃ እግዚአብሔርን አመሰገንኩኝ በጣም አስተዋውሳለሁ 18 ነበር ቀኑ ኔክስት ዴይ 19 ነበር ገብርኤል በቃ ማታው ለገብርኤል ሄድኩኝ ገረመኝ በቃ እግዚአብሔር ስራ ምናምን ብዬ እና
በቃ እግዚአብሔርም ያግዛል ከዛ ያው መራመድም ይፈልጋል ብቻ አልፈራም ሁለተኛ ቢዝነስ አሁንም ሶስተኛም ሲጀምር አልፈራም በቃ አንዳንዴ ይሆናል አንዳንዴ አይሆንም ቢዝነስ ደግሞ ማለት ነው ቅጥር ስራውን ካለቃው ጋር ዲል አድርገህ የምትሰራው ስራ ነው ደሞዝ ይከፈላል በዚህ ሰዓት ትወጣለህ በዚህ ሰዓት ትገባለህ አለቀ አያገባህም አንተ ሶዩስ ካላባረረ ድረስ እዛ ቤት ቅጥርና ደሞዝ ይከፈላል ቢዝነስ ግን ከእግዚአብሔር ጋር ነው ዲል አድርገህ የምትሰራው የእምነት ጉዳይ ነው እኔ አንዳንዴ ዛሬ የሆነ ሰው መጥቶ ሲገዛኝ ምን ይመዳን ያለም እንጂ ነገ ማን ይሁን የሚገዛኝ አንዳንዱ የሆነ ያለቁ ይመስላል ሰዎቹ ግን እግዚአብሔር እንጀራ ሲሰጥ ያ ቃል የሆነ ሰው የሚያዘጋጃና ኔክስት ዴይ ደግሞ ከሆነ ሀገር መጥቶ ሰው ሊገዛ ይችላል እና ከእግዚአብሔር ጋር ተማምነህ የምትሰራው ነገር ነው ቢዝነስ አታቆም ማለት ልክ ስትከፍት ለአንድ አመት እንትና ይገዛኛል ብለህ አይደለም በቃ እግዚአብሔርን አምነህ ከፍተህ ነው የምትጠብቀው እግዚአብሔርም ደግሞ ይሰጣል በጣም ይሰጣል ለዛ እኔ አልፈራም ገበሬም እኮ እርሻ ሲያርስ ዝናብ መኖር አለበት አይደል ለሚዘራው ነገር በቃ እግዚአብሔርን አምኖ ነው እግዚአብሔር ዝናቡን ይሰጠኛል እኔ ደግሞ ዘራለው ከዛ ኮነ ጊዜ በኋላ በቅሎ አይዋል ብሎ ነው በቃ ሁሉም እንደዛ ነው ለዛ እኔም አልፈራም አምነዋለሁ በጣም አምነዋለሁ መጀመሪያ ቪዲዮሽ ምን ነበር ምን ያላስተውስ ጠፍቷል ወይስ አለ አራለ ግን አላስተውስም እሺ አፕሎድ ምግብ እየሰራው ነው የሚሆነው ቤት ውስጥ ያለ ነገር ነው የሚሆነው ግን አላስተውስም ኦኬ አንቺ አፕሎድ አድርገሽው የድሮ ቪዲዮዎችሽ ሆነው ከዛ ውስጥ አጥፋቻቸው ይኖራሉ ይኖራሉ ግን እንትን ነው ሜቢ አንድ 5-6 ቪዲዮ ቢኖሩ ነው እንትን አንዳንዴ የሆነ ወይ ትሬንድ ይሆንና ማየውን ነገር የሰራው ይመስልና ምን ሆኜ ነው ማምታ ያለሽ አሁን ካለህበት አላ ሰው ቢያው ሊደብረኝ ይችላል ብለህ የምታስበው እንደሱ አይነት ቪዲዮ እንጂ በዛ ልክ ወይኔ በጣም ቪዲዮቼን ወዳቸዋል ጓደኞቼ እንደሚማረሩብኝ እኔ አሁን ዛሬ የሆነ ቪዲዮ ፖስት ካረኩ እስከማታ ቃዋል ነገ ሌላ ቪዲዮ ፖስት ካረኩ ቃዋል አዎ በጣም ወዳቸዋለሁ ቪዲዮቼን እና ስሰራም ጸጥ ብሎ አይነት ቪዲዮ ፖስት ማድረግ አልፈልግም ታሪኬ ነው ያስባለኝ ያንዳንዱ ፖስት ማድረገው ለውጤና አይዋለሁ ከትናንት ዛሬ ያለውበትና አይዋለሁ ሞመንት ያስታውሰኛል ትዝታዎቼ ናቸው እና ፕሮሞሽን እንኳን ሲሆን ማለት ነው ኢንቨስት ማድረግ ያለብኝ አድርጌ ነው የምሰራው አዲስ ነገር ማድረግ ካለብኝ ያረጋለሁ ከዛ ደግሞ ከትናንት ዛሬ የተሻለ ነገር ለሰው ማሳየት አለብኝ ብያስባል ለዛ የሚያምሩ ቪዲዮዎች መስራት ስለምፈልግ ተጠንቅቄ ዘፈንም መመርጥ ከሆነ ምናምን በቃ ደስ የሚሉ ቀጣይ የሆነ ጊዜ ላይም ሳያቸው መወዳቸው እና በጣም ብዙ ጊዜ የራሴን ቪዲዮ ኢንጆይ ያደርጋል ደጋግሜ ነው ማያቸው ለዛ በዛ ልክ ማጠፋቸው ቪዲዮዎች አይኖር አሁን ያለንበትንም ባይዘው ኔክስት 3 years ምናምን ስናየው ይደብረናል እውነት ነው ለውጥ አለን በቃ የተሻለ ነገር ምን 3 years ነው አመትም ሊሆን ይችላል አንተ ባይዘው አሁን በጣም አምሮባል እውነት ድሮ አያምርብም ነው መቼ ነው አሁን የዛሬ አመት አካባቢ ተገናኝተን ነበር አመት አይሞላውም አይ ቲንክ ተገናኝተን ነበር አሁን ደግሞ በጣም አምሮባል አይ ጋድ ጸጋው ነው ቪዲዮውን ሳይ ቀኑ ምን አይነት እንደነበር ምን ታረግ እንደነበር ምን አይነት ሲቹዌሽን ላይ ሆኜ እንደሆነ ነው ለዛ ወደዋለሁ በጣም ነው ወደው ነው አላጣፋትም ወድሻለሁ ቢሊየነር የመሆን መንገድ ላይ ነው ያለሽው እንግዲህ የተሳካና ቢሊየነር ሆንሽ ከዛ ጓደኞችሽን እነ ያዳን እነ አስቱን ሌላ የራሳቸው ጓደኞች አሉ እንግዲህ አንድ 3 4 ሚዲያ ላይ ያሉት አንድ 3 4 ጠርተን ለነሱ ምንም ታርግላችሁ እንደ በካሽ ነው መስጫቸው ወይ የሆነ ቦታ ወስደሽ ታዝናኛቸዋለሽ ወይስ የሆነ ነገር ትገዢላቸዋለሽ ምን ታርግላችሁ ለምሳሌ ከያዳን ጀምር ለያዳን ምንድን ታርግላት አሁን ለሷ ምን አረግላታለሁ ሳሽ ብዙ ጊዜ የምታረግልኝ ባላት ነች አቃለሁ እሱንማ እኔ አሁን ባላት ነች አቃለሁ እንትን ነው ስታድግ ማለት ነው ተራርቀህ አይደለም ከጓደኛ ጋር የምትኖር ምን ለማለት ነው በጣም ብዙ ሰው እኔ አሁን ብዙ ሰርክል ያለኝ ሰው አይደለም ውስን ሰዎች ይኖራሉ በጣም በቃ ጸዴ ይሄ ጓደኛ ምናምን ብለም ታርቆ ሳይሆን ወዳጅም የሆነ ሰው ማለት ነው ከዛ የሆነ ነገር አረግለታለሁ ምናምን ብለህ ሳይሆን የምታስበው እኩል አይነት ነገር እንደታሳልፍ ነው የምትፈልገው ያ ማለት ምንድነው ስለ ስራም ስታወራ አብረህ ታወራለህ አንተ እንዲህ ብታረግ አንተ እንዲህ ብታረግ ብቻ ብዙ ጋፕ አይሰፋም አብረህ ነው ነገሮችን ለማስተካከል የምትሞክረው ገብቷል አይልኩት ገብቶኛል እነሱም አጥተው ሳይሆን ያው አንቺ ደስ እንዲልሽ እንታረጊው ነው ደስ እንዲለኝ አብረን በቃ ጥሩ ነገር እንድናሳልፍ ይሆን ይላል ሜቢ አሁን የሆነ ሀገር ቫኬሽን መውጣት ሊሆን ይችላል የሆነ ሰው እኔ ቺጊና ምን ጥሩ ቦታ መሄድ
ሜቢ አሁን ለምሳሌ ነው እስራኤል መሄድ ፈልጋለሁ ኢየሩሳሌም እዛ አብሮ መሄድ የሆነ ትዝታህንና ወዳጅነትን በደንብ የሚጨምር ነገር በቃ እንዲህ ነገሮች ነው ባረግ ደስ የሚለኝ። ስለዚህ ለሁሉም ጓደኞችሽ አንድ አይነት ነገር ነው የሚሆነው? ወርቅ የሆኑ ሰዎች አሉኝ በጣም በጣም በቃ ቶሎ ገንዘብ አግኝቼ ሁላ ማድረግ የምፈልግላቸው ሰዎች በጣም አሉ በደንብ እና ያውቃል። ከዛ ደግሞ እንደዚህ አይነት ሰው ደግሞ በዙሪያሽ ስላሉ በጣም እድለኛ ነሽ ብዬ አስባለሁ። እግዚአብሔር ሰው ነው የሚሰጠው ሲጀምር እንትን ወርዶ እንትና አይልም። በቃ ጸሎት ስትጸልይ በሰዎች ነው የሚደርስልህ እና አሉ በደንብ ጸዲ ሰዎች እግዚአብሔር የሚሰጠው እና በጣም እድለኛ ነኝ እኔ በጣም። የሆነ ነገር ሲገጥምሽ ቶሎ የምትደውይ ማን ጋር ነው? ወይ የደስታም ወይ ሀዘንም ያስከፋም ነገር ሲገጥምሽ ቶሎ የምትደውይው? አዲስና ቃል ጋር እነሱ በጣም እሷ ጓደኛዬ ነች ከግቢ ጀምሮ ግቢ አብረን የተማርነው። ከዛ አዲስ ደግሞ የጓደኛዬ ባል ሳይሆን በቃ ጓደኛዬ ነው ወንድሜ ነው በቃ በጣም እሱ በጣም ነው የሚደርስልኝ በጣም ቶሎ በቃ በጣም ቶሎ ስፔሻሊ ይሄን አመት ከምናምን ብዙ ሰውን አይቻለሁ በደንብ እና እንደውም በዚህ አጋጣሚ ማመስገን ፈልጋለሁ። አዲስ አመት ያከበርኩኝ የዛሬ አመት ተኝቼ ነበር። በጣም እኔ በዓል በጣም ነው የምወደውና ደብሮኝ ነበርና ተኝቼ ከልጄ ጋር ከዛ መኝታ ቤት የመጡት እነሱ ናቸው በጠዋት ማለት ነው። በጠዋት 2 ሰዓት ልጆቻቸውን ትተው ነው እሺ ከዛ እንዳይደብራት ምናምን ብለው ስጋ ገዝተው በቃ አሁን ጠብሰን እንብላ ምናምን ይሁን ይላል ትልቅ ነገር ነው ለኔ የራሳቸውን ነገር ትተው ነው ምናምን እና በጣም ነው ውለታቸው ያለብኝ ብታይ በጣም እንባያል መጣው። እሺ አሳልፍኩ መጥተው ከባድ ጊዜ አሁን ድሮ ቢሆን ልጅ እያለን በጣም ተደስተሽ ብታቂው ቀንና የተከፋሽበት ብቻ አንድ ቀን ነው ተጣራው ታውቀዋለህ ወይ አባቴ እንዲህ ያለኝ ቀን ትላለህ በጣም የተደሰትክበት ስትባል አንደኛ የወጣውበት ቀንና አባቴ ኬክ ይገዛልኝ ቀን ልል እችላለሁ። ስታድግ ግን ብዙ አለ ብዙ ደስታ አለ ብዙ ከባድ ጊዜ አለ በጣም ብዙ በጣም ብዙ እና አለ ኦፍ ኮርስ አለ እንዴት አለሻቸው? ማለፍ እኮ የሚባል ነገር የለም ማለት ያለቀና የሚባል የለም ላይፍ ላይ ነገ የሚገጥመናል ዛሬም ታሳልፋለህ ምናምን መጠኑ ይለያይ ምናምን እንጂ ሁሉም ሰው ያሳልፋል እንደዛ አይነት ነገር። ከዛ ደግሞ ያሳለፍክ ስትል አንተ እየጠነከርክ ነው የምትመጣው። ከዛ መጀመሪያ ከተጎዳሃቸው ጉዳቶች መጀመሪያ ከሰበሩ ነገሮች ዛሬ እየጠነከርክ ነው የምትመጣው። ኤክስፔክቴሽን እንደ ድሮ አይሆንም አላ አሁን እኔ የሆነ ጊዜ እንደውም ቲክቶክ ቪዲዮ ሰርችበታለሁ። አሁን አባቴ እኔ ልጅ ሆኜ ቢላ ትንሽ ይዝች ጋር ስትነካኝ በቃ ልሞት ነው ይመስለኝ ማለት ልሞት ነው የሚመስለኝና አባቴ ደግሞ የሆነ ነገር ቢላ በጣም በኃይለኛ ቆርጦት አረቂ ያፈሰሰበት ቻል ሲያረጋው ምንም አሰይሱይ ምንድነው ነው ለካ በህይወት ያሳለፍክ ስትሄድ የበሰልክ ስትሄድ እንደ ድሮ ትንንሽ ነገሮች ብዙ እንትን አይሉም ብቻ ያጠነክራል። እግዚአብሔር ለረዳው ሰው ነው ግን እንዴት ምናምን ካልከኝ ደግሞ እንዲሁ እግዚአብሔር እየረዳኝ በቃ እኔ ራሱ አላውቀውም እንዴት እንደሆነ ግን ይመስለኛል የብዙ ሰዎች ጸሎት አለብኝ ነኝ በጣም ብዙ ሰዎች ይጸልዩልኛል በጣም እና የነሱ ጸሎት ይመስለኛል። እኔ አንድ ወዳጅ አለችኝ ቲክቶክ ላይ ነው እሺ የምታውቀኝ እና ከስተመሪ ነበረች የመጀመሪያው ቢዝነስ ሁለተኛው ቢዝነስ ላይ ምናምን እና እንትን እንደዚህ የምጽፍበት ኖትቡክ አላትና ጸሎት ነው የምጽፍበት እና ጸሎት መጽሐፏ ላይ እኔ ሁሉ ያለው የኔ ስም ይጻፋል። በቲክቶክ ነው ተውቋችሁ? እውነት መታደል ነው። ምን አይነት ልብ እንዳላት እኔ በጣም ነው የምትገርመኝ። አሁን እሷ በቲክቶክ ነው የምታቀኝ። ከዛስ የምሯን ይሄ የእውነት ነው የምልህ በጣም ይሄ በባዶ እግሯ ሁላ የምትሳልልኝ ምናምን ሰው እና እንዲህ አይነት ሰዎች አሉኝ ብቻ በጸሎታቸው ላይ የሚያስቡኝ። የእናቴ ጸሎት አለ ከዛ ልጅ ያለ ደግሞ እግዚአብሔር ልጅ ነው ከዛ እኔም ደግሞ ልጁ ነኝ ለእግዚአብሔር እኔም ያኛል እና በቃ እግዚአብሔር ከዛ ደግሞ እንትን አይደለም ለብዙ ነገሮች ወይ ለመከፋት የሆነ ነገር ሰውን ብሌም ማድረግ አልፈልግም። ስለዛ ቀጥላለሁ መኖርን ማለት ነው። እግዚአብሔር ቢረዳም ቢያም እኛም ደግሞ የሆነ ነገር ማድረግ አለብን። በእርግጥ ሁሉም ነገር እግዚአብሔር ሲፈቅድ ነው እንድትራመድም እግዚአብሔር ስትፈቅድ እድሎችንም እግዚአብሔር ሲያመቻች ነው ግን ብቻ ትልቁን ክሬዲት የሚወስደው እግዚአብሔር ነው። እሺ ከዛሬ 10 አመት በፊት የነበረችውን ልጁን ብታገኛት
ምን ትመክራታለሽ? ምንም ማድነቅ ወይ መምከር? አደንቃታለሁ። ምንም አልመክራትም። እንትን እግዚአብሔር ረድቶኝ እኔ ብዙ ነገር በህይወቴ ወይኔ እንዲህ ባላረግ ኖሮ መልሶ አይደለም ገጥሞኝም አያውቅም። እንደዛ የሚለው ነገር ነው መሆን ያለበት ነገር ሁሉ መሆን ስላለበት ነው የሆነው እና ዛሬ ላለሁት እኔ ደግሞ እነዛን ነገሮች ማሳለፌ ጠቅሞኛል እንጂ የጎዳኝ ነገር የለም። ለዛ ምንም አልላትም። መሆን ያለበት ሆኗል። ያለፍኩበት ነገር ሁሉ ለዛሬ ወይ በደም ሁሉም ሰውም ቢሆን በህይወት ሲመጣ ዛሬ ያለህ ማንነት የሆነ ነገር ገንብቶ ነው የሚሄደው አይደለም ፖዚቲቭ። እኔ እግዚአብሔር ረድቶኝ ብዙ ነገር ፖዚቲቭ ነው ያለኝ፣ ግን ኔጌቲቭ እንኳን ቢሆን አስተምሮ ነው እኮ የሚሄደው። ስለዚህ ዛሬ ላለህ ማንነት ይጠቅምሃል ሁሉም ነገር እና እኔ ምንም ወይኔ እንዲህ ባላረግ ያኔ እንዲህም ባቅኖሩ ምናምን ምለው ነገር የለኝም። ተመስገን የለኝም። የምትቆጭበት ነገር የለም። ምንም የለኝም። ምንም ላይቭ ላይ አንዳንድ ቀን ትንሽ ምርር ያሉ ነገሮችም ሰዎች ጠይቁሻል መሰለኝ። ተናደሽም ወይ አራታው እንደዚህ ነገር አይጠይቅም ምናምን ብለሽም መመልሽበት አጋጣሚም ነበረ። ለሁሉም ነገር መልስ አይሰጥም ይመስለኛል። አንደኛ ለሁሉም ነገር መልስ አይሰጥም፣ ሁሉም ነገርም አይጠየቅም። እኔም ማለት አንተ ካወራልኝ ነው፣ ካልሆነ አያገባኝም። ስለዚህ መስማት አለባት ማወቅ አለባት ብለህ ካሰብክ ትነግረኛለህ፣ ካልሆነ አትነግረኝም። ከዛ እኔም ደግሞ አልጠይቅህም፣ መስመርህን አልፌ አልጠይቅህም። ሁሉም ነገር መስመር አለው ሆናል አይደል? ደህና ነህ፣ ስራ አሪፍ ነው፣ አለቀ። ሌላው ነገር ምን ያገባኛል? እኔ ምን ሊጠቅመኝ ነው? እኔ አውቂ ምንም አይጠቅመኝም። ቀኔን ከማጣበብ አይምሮዬን ከማጣበብ ውጪ መፍትሄ ለሌለው ነገር ወይ ጥቅም ለሌለው ነገር ዝም ብሎ የሰውን ሁላ ታሪክ መስማት ነው ጥቅም አለው ብዬ አላስብም። እኔ መስማት አልፈልግም። አያገባኝም። ለዛ ሌላ ጭንቀት መጨመር ነው። በቃ ይጨንቃል እኮ ማለት የራሳችን ሁላችንም ያስበን ነገር እያለ ሌላ ስለማያገባን ሰው መፍትሄ ለማንፈጥረው ሁላችንም ገብተን በራችን ዘግተን ለምንተኛው ነገር ምን ጥቅም? ምንም ጥቅም የለውም። አውቃታለሁ ብሎ ለማውራት ካልሆነ በስተቀር ለዛ እኔ እንደውም በጣም እናደርሰው ምናምን አይደለም። በጣም ነው ዝም የምለው። እንደውም መልስ ምናምን አልመልስም። ግን አንዳንዴ ደግሞ በጣም ዝም ስትል የሆነ እንደ ሞኝነት ይታይባል። ያው በዚህ አጋጣሚ ሞኝ እንዳልሆንኩ መናገር ፈልጋለሁ። አይደለችም ግን ይሆናል አይደል? ብዙ ጊዜ ዝም ስትል ምናምን እንደገና ለማሳለፍ ሰው ስለሚበልጥ አሁን ብዙ ነገር ያ ሰው ስለሚበልጥ ፕላስ ደግሞ እኔ በጣም ለራሴ ክብር ስላለኝ ከኔ እንዲወጡ ማልፈልጋቸው ቃላቶች ስላሉ ነገ በህይወት አጋጣሚ ድጋሜ ከዛ ሰው ጋር ስለምገናኝ ብዬ ስለማስብ ፕላስ እኔ በቃ አልፈልግም እኔን አይመጥነኝም ብዬ ማላስባቸው ነገሮች ስላሉ ስለማታደርግ ብቻ ሰው ግን ያቺን ነገር እንደ አድቫንቴጅ ወስዶ ወላ ሁሉ የሆነ ነገር ሲልህም ደግሞ ይደብራል። እኔም ሰው ማንንም ሰው ስሜት አለው ሰው ነው። ስለዛ እኔም ሰው ነኝ፣ ሮቦት አይደለሁም። እናደዳለሁ፣ በሳጫለሁ። ግን አንዳንድ ሰው እሱ በጣም የሚገርም ስድብ እየሰደበ አንተ ግን ምን አገባ ብትለው ካንተ አይጠበቅም ይላል። ታረጋጋል። ያሱ እኮ ይበልጣል። አንተ ያልከው በጣም ኖርማል እንደዛ ትንሽ ይገናል። ሚዲያ ላይ ስትሆን ካንተ ፐርፌክሽን ይጠበቃል። ግን ያው ሰው ያንተኝ እንደዚህ እኛም ሰው ነው እንጂ እንደውም እኔ በተቻለኝ አቅም እንደውም ሄተር የለኝም። እኔ ብዙ እግዚአብሔር ይመስገን። ያ አንዳንዱ ሰው ጸጥ ብሎ ሊያናገር ይፈልጋል ምናምን እንጂ እንደውም ጥሩ ናቸው። በጣም ነው ፍቅራቸው። እንደውም እኔ እንትን ነው ብዙ ጊዜ የሚሆነው ላይቭ ላይ በጣም ኢሞሽናል ያደርጉኛል። በጣም ፍቅር ሲሰጡኝ ማለት ምን አድርጌ ነው እና እኔ መቆጣጠር አልችልም። ማለት ለምንድን እንደዚህ የሚሆኑት ምናምን እላለሁ። እንደውም እኔ ፍቅራቸው ነው የሚከብደኝ። ያስገረመሽ አድናቆት ብዙ አላ ተኩልያ አሁን ብዙ ስላለ ልገረም አንዱን እንደሚነገረው እኔ እንጃ ብዙ አለ ግን የመጀመሪያዎቹን ነው አሁን ብዙ ማስታወሳቸው። በቃ አበባ ይዘው መታው ሱቅ አልቅሶ ያውቃል ሰው። በቃ እውነት እንትን ነው ይመስለኛል። እኔ የጀመርኩት ኮንቴንት ብዬ አይደለም የጀመርኩት፣ እግዚአብሔር በሚያውቀው ህይወቴ ነው። ከዛ ከሆነ ሳባላ ነው ሪፒቴሽን ሲኖረው ሌላም ሰው ሲያደርገው እንደ ኮንቴንት እየታየ የመጣው እንጂ ህይወቴ ነውና ሰው አይ ቲንክ እውነት አይቷል እኔ ጋር እና አንዳንድ ሰው ብዙ ነገር አስተምረሽኛል ይላል። ለኔ በጣም ክብር ነው፣ በጣም እድለኝነት ነው። ህይወትህን እየኖርክ ሰው ካንተ ተምሬያለሁ ጠቅመኸኛል መባል በጣም እድለኝነት ነው እና እንደሱ የሚሉ ሴቶች ይበዛሉ። በቃ አንቺ ብዙ ነገር አስተምረሽኛል ብሎ በማግኘታቸው በጣም ይደሰቱ ማያምኑ ምናምን እና የመጀመሪያ በጣም ያለቀሰች ልጅ አበባ ይዛልኝ መታ ምናምን የሷ በጣም አስደንቆኛል። ከዛ ውጪ ግን ብዙ ስላለ አሁን ከዛ ተለምደው የለ ሰው ሲበዛ ምናምን እንደ አዲስ አታየውምና ለመያዝ ይከብዳል ምናምን እንጂ በጣም ብዙ አለ። በጣም ያስገርም ሰው። እሺ በተቃራኒው ሄተር በአካል
በአካል አይገጥሞኝ አያውቅም ወይ በአካል እኮ ሁሉም ሰው ይወዳል ባይዘው በውስጥ ቴክስት ልኮልህ ሲያገኝ ምናምን ግን ይወዳል ሲያገኝ አይ ቲንክ ይደነግጣል ሰው በአካል ሄተር ገጥሞኝ አያውቅም ቴክስት ግን ምናምን ይኖራል ባለፈው የቬሮኒካ ስቶሪ ላይ እሷ ነች በስቶሪ ያደረገችው ወደ ሆሊውድም እየሄድኩ ነው ብላ ያው ደስ ብሏት ለቤተሰቦቿ ለተከታዮቿ ፖስት አደረገች እዛ ስር እና ምን ይጠበስ አይነት ነገር ኮሜንት ጻፈች አንዷ እስቲ እቺ ልጅ እንደው ምንድነው ሐሳቧ ማለት ከዚህ ቀደም ምንድነው ምን ጽፋለኝ ታውቂ ይሆን ማን ብላ ገብታ ሜሴጇን አየች ሜሴጇ ላይ እኔ ወድሻለሁ ብዬ ወድሻለሁ እኔ ጓደኛ ፈልጋለሁ እኔ እህት ፈልጋለሁ ባክሽ ጓደኛ ሁኚኝ ባክሽ እህት ሁኚኝ ምናምን ብላት ከዛ ቀደም ጽፋላት ነበር የተለመደ ነው በጣም የተለመደ ነው በቃ ሆም ብሎ ወይ እንድታየው ወይ ደግሞ የጻፈልህን ነገር ባለመመለስህ ንዴት ምናምን ወይ ይሄ እንኳን የተለመደ በጣም ኖርማል ነው በቀን አንድ አስራት ታስተናግድ እንደዛ ነገር አለ ችግሩ ምንድነው መሰለህ ማለት ህይወት እንዳለ ይራሳል ሰው ሁሌ ወይ ቪዲዮ አንተ ስራ ሆኖ ሊሆን ይችላል ፖስት የምታረጋው አንተ አሁን ዩቲዩብ ፖስት ታረጋለህ ኢንጌጅመንት ለማድረግ ቼክ ታረጋለህ ምናምን ከዛ ወደ ሌላ ስራ ደግሞ ትላለህ ሰው እየተከታተል ከስር ሁሉም ሰው እንድትመልስ ኤክስፔክት ያደርጋል እንደዛ አይመጣው ይከብዳል በጣም ይከብዳል እና ያን ነገር ስለሚጠብቁ ከዛ ደግሞ ምንድነው መሰለህ አንዳንዴ ከፍቅርም ነው ብዬ አስባለሁ ይሄ በጣም ሁሌ ስለሚያዩ እንደ ቤተሰብ ነው እኔ አሁን የሆነ ጊዜ ምን ገጥሞኛል መሰለህ ወደ ቤተል አካባቢ ነው ከጓደኛዬ ጋር እየሄድኩኝ እልከኔ አሁን ማለት ነው ሁሉም ሰው ያቀኛል ብዬ ማስብ ሰው አይደለም እንደውም የሆነ ሰው ሲያቀኝ እነዚህ ያቀኛል ማምን ነው የምለው እና ሰዛ ሲሄድ መንገድ ላይ በቃ እንደ ኖርማል ሰው ነው የሚሄደው አይደል እያወራሁ ነው እንጂ ተገግና እያልኩ ልሄድ አልችልም እና እሷ ሁሌ ስለምታየኝ የምንተዋወቅ አይነት ስሜት ነው ውስጥ ያለው ልክ የቤተሰብ እኔ ማማቃት ማለት ነውና አረ ሰላም በይን አለች እንዴ እናቴ እኔ እኮ አላቅሽም አንቺ ነሽ የምታውቂኝ አልኳት ማለት ነው እና ይመስለኛል ይሄ እነሱ ሁሌ ስለሚያዩ በዛ ልክ ነው ኤክስፔክት የሚያደርጉት በቃ ይሄ ከኔጌቲቭ ምናምን ሳይሆን በቃ ውስጣቸው ያለው ሪፒቴሽን እኮ ነው እና አንዳንድ ሰው ሁሌ ስለሚያይ ድንገት ጸጥ ብሎ እንዴ እንደምናምን ብቻ ነው ሊልህ የሚፈልገው ሁሌ ስለሚያይ በቃ እንደ ቤተሰቡ አንተ ምስቱን እንደምታውቀው ነው እንደዛ የሚታሰበው ትክክል ነሽ በቃ እንደዛ ነው የሚያስቡት ፖዚቲቭን ማሰብ ይሻላል 4 እና 5 አመታት በዚህ ሶሻል ሚዲያ ላይ ቆይተሻል ምን አተረፍኩ ታያለሽ በጣም ብዙ ጥሩ ወዳጅ ስራ እኔ ስራ እንዳለ ሶሻል ሚዲያ ይሄ ቀጥታ ገንዘብ የሚያስገኘው ፕሮሞሽኑን እንኳን ባንል ሊስሄር ላይ ሰው ሂውማን የሚገዛኝ ትረስት ቢልድ ስላደረኩ ነው ስለዚህ የሰው ትረስት አግኝቻለሁ ሰው ይወደኛል ከሰው ፍቅር በላይ ምን አለ ከዛ ደግሞ አምናለሁ በጣም ከዚህ በኋላ ደግሞ ያንን ተጠቅሜ በጣም ብዙ ነገር እንደምሰራ ከገንዘብ ከማደግ ምናምን አንፃር ሳይሆን ትክክለኛ ሰውን የሚጠቅም ነገር እንደምሰራ እና እንዴት አድርጎ መዳለም እንደዚህ ነገር ውስጥ እንደከተተኝ አላውቅም ሁሌ ይገርመኛል ማለት የሆነ ቦታ ሄጄ ኢቨንት ምናምን ነው እናንተም በደንብ ነው የምትሄደው ከትልልቅ ሰዎች መሀል ራስን ስታገኙ አትገረም እኔ እንዴት አድርጎ ነው መዳለም እዚህ ውስጥ የከተተኝ ይላል ማለት አንዳንዴ ወይ ከቤተሰብ ያገኘው የሆነ ነገር አድርገህ ምናምን ሲሆን እሺ እኔ ለፋውም ሰው አይደለም እንደዚህ አይነት ቦታ ለማግኘትና እንዴት አዙሮ ነው እዚህ ውስጥ የከተተኝ ምናምን ላለው በቃ ከባለስልጣን መሀል ከፊት ለፊት ኢንፍሉዌንሰሮች ተቀምጠውም ሲባል በቃ ደነግጣለሁ ወይኔ መድኃኒዓለም ይሄ ከዛ እንደው ያለኝን ነገር በጣም ቫልዩ አድርጌዋለሁ ብዬ አላስብም እንዲህ አይነት ቦታ ሲሄድ ነው ኖቲስ ማድረገው እንዲህ ምናምን እላለሁና ከዚህ በኋላ እንደውም በደንብ ጥሩ ነገር አድርጓለሁ ብዬ አስባለሁ ግን በቃ እኔ ህይወቴ እንዳለ አሁን ስራዬም ቢሆን በዙሪያ ያሉን ሰዎች ነው በቃ ከሚዲያ ጋር የተገናኘ ነገር ነው እኔ ወደዋለሁ አለው በጣም ይከብድ ብዙ ኔጌቲቭ ነገሮች አሉት ግን ፖዚቲቭ ይበልጣል ከዛ ደግሞ የቱ ጋር ነበር መሆኑ ብዬ ሳስብ አላውቅም ብቻ በምክንያት መጥቻለሁ ከዚህ በኋላ በደንብ እግዚአብሔር በእኔ ላይ ያሰበውንም እንዲያደርግ ደግሞ እናያለን አሜን ያረጋዋል አሜን ያረጋዋል በፊት ፊልም የመስራት እቅድ እንዳለሽ ነግረሽኛል ከማን ጋር በሰራት ያለሽ እኔ አሁን ማለት ነው በዛ ደረጃ ሰራለው ብዬ ማላስብም ጀመርሹ ማይቀር ሰፋ አድርገሽ ማሰብ ነው ኢትዮጵያ ብቻ ሳይሆን ሆሊውድም ብታስዩ ጥሩ ነው ወይ ጉድ እውነት አይ ካለሽ ብቃት አንፃር እንደዛ ነው ማስበው ነው እውነት ልንገር የትላንቱን እኔ ካየው በኋላ እቺ ልጅ አልኩኝ እውነት የምር ያርግልኝ በእናት ያርግልሻል እኔ መስከረም አበራንና ሩታ መንግስት በጣም መስኪ ሩታ ማለት በጣም ጎበዝ ሰው ነው የሚያረጥሽው በጣም ነው የምወዳቸው ሩታ እንደውም ጠፍታለች
መስኪ አለች። መስኪ አለች። ሩታ ረጅም ጊዜ መሰለኝ ላ በቃ ውይ በኢየሱስ እኔ እሷን በጣም ነው የምወዳት። ከወንድ ምንም እኮ ጥያቄ የለውም ግሩም ኤርሚያስ ነው እና አይሆንም ያው ግን እሱ በጣም ከዛ ደግሞ አማኑኤልም በጣም ካራክተር ቢሰጥሽ እኔ እንደራሴ ልስልስ ያለች ሴት ነች። ሌላ መሆን ምችል አይመስለኝም ሌላ መሆን ምችል አይመስለኝም ግን ተዋናይ ሲባሉ እነሱ ደግሞ እነሱ ሁሉንም መሆን ይችላል። ሞክሬው አላውቅም ግን እንደዛ መሆን ምችል እንኳን አይመስለኝም ግን አይ ስሞክሪው ይሳካልሽ። ሰው ምናምን መሆን ምችል ነው ይመስለኝ። የህንድ ፊልሞች ታይ ነበር? አይ አላይም። ፊልሞች ብዙ አታይም? የህንድ ፊልም አላይም። እኔ በቃ አክሽን አይነት የሚሽን ምናምን ፊልም ነው የምወደው እንጂ የፍቅር ፊልም የህንድ ፊልም አላይም። አይተሽ ወደድሽው የሀገራችን ፊልሞች? የወንዶች ጉዳይ ሁሌም የማይጠፋ የሁሉም ነው የሁሉም ነው። ከዛ ደግሞ ረቡኒንም በጣም ነው የምወደው የሩታ መንግስታው ማለት ነው። አረ ግን ብዙ ጸዴ ያለ ከዛ እንትን ሶስተኛው አይን አማን የሰራበት በቃ የረጋገምኩ ማየው የማይሰለቸኝ ፊልም ስርየት ጋጋ ምናምን ማለት ነው። በቃ የረጋገምኩ ማያቸው የማይሰለቸኝ ፊልሞች። ከዛ ሪሰንት ደግሞ ከተሰራ ነገሩ አሁን ከቅርቡ እንኳን መሸምደድ አልችልም ረስቻለሁ። ግን እንግዳ ሰው ቴዲና ቃልዬ የሚሰሩበት የሆነ ፊልም አለ በጣም የወደድኩት ፊልም ረሳሁት ርዕሱን። ወታደር ሆና የምትሰራበት እሱ ወታደር ነው። እሱን ፊልምም ወድጄዋለሁ። ምን ነበረ አሁን ጭንቅላት ወፍ ሬሱ አላስታውስኩም። እሱን ራሱ ስንት ደጋግሜ እንዳየሁት ብቻ ደስ ይላሉ። ትዝታ መሰለኝ ትዝታ ነው። ዜድ ነች ፕሮዲስ ያደረገችው ዘናዊት። ቀንዶን ከዝናዊት ጋር ስራ እንሰራለን። ዜድ እኮ በሜካፕም ፕሮዲስ በማድረግም ጎበዝ ነች። ሜካፕ በተለይ በደንብ ትወናም በጣም ጎበዝ እኮ ነች እሷ። እውነት አለሽም መጀመሪያ አካባቢ ትሰራ ነበር እኮ ቲክቶክ ላይ እውነት በትወና አይቻታለሁ። ሊፕሲንግ የሰራች ለሜካፑ ስታሳይ ምናምን ሜካፑን ተሰርታ ከዛ አክት ታደርጋለች። እኔ እንደውም ብዙ ጊዜ ነግሬያት ነበር እባክሽ ፊልም ስሪ ብያት። አይቀርም በቃ ትሰራለች። ይሄ የሜካፑን ማን ይስራልኝ ብላ ነው እንጂ ቢዚ ያረጋ እሱን ያዛት። ከምግብ ምንድነው ምርጫሽ? እኔ ድንች ወጥ በጣም እወዳለሁ። ድንች ወጥ ቀይ ድንች ወጥ ማለት ነው እና ዶሮ እወዳለሁ። ከፈረንጅ ምግብ ደግሞ ላዛኛ እወዳለሁ። በቃ ገንፎ እወዳለሁ። እሺ ሁልጊዜ ከቦርሳሽ ማይጠፋ ሊፕስቲክ ከቤት ይዘሽ የምትወጪው እሱ ነው? ቦርሴ ውስጥ ብዙ ነገር የሚይዘው አይደለም። በቃ ሊፕስቲክና ስልኬ ነው የሚኖረው ቦርሴ ውስጥ፣ በሌላ ምንም አይኖርም። እዚህ ዓለም ላይ ነገን መኖር የሚያስናፍቅሽ ነገር ምንድን ነው? ልጅ ነው። ልጅ በጣም ጸደይ ነገር። ስለ ነገ ስታስቢ መፈሪው ነገር አለሽ? አለ ግን ይለፈኝ ተሟሽ እውነታው ሌላ ነው። ስለዛ እሱን ደግሞ ማለት አልፈልግም። ሁሌም ለጸሎት ስትበረከኪ እግዚአብሔር የምታመሰግኝ ይበረስ ዛሬን መኖሬ ብዙ ጊዜ እኔ እንደውም ጸሎት ሳይሆን ማረኝና አመሰግናለሁ ነው ብዙ ጊዜ የሚለው እና ሁሉንም ያውቃል ብዬ ስለማምን የሆነ መናገር አሪፍ ነው ምናምን ግን በቃ እኔ ቤቱ ሲሄድ ምናምን ወይ ስለ እግዚአብሔር ሳስብ ምስጋናዬና ማረኝ የሚለው ነገር ነው የሚበልጥብኝ። ከዛ እነሱን ነው የምለው። ግን በቃ ዛሬም ደህና መሆኔ በቃ መጀመሪያ እሱ፣ ከዛ በኋላ የተሰጡኝ ነገሮች ሁሉ። መጽሐፍ ቅዱስ ማንበብ፣ ጸሎት፣ መዝሙር መስማት። መዝሙር በጣም እወዳለሁ። መዝሙር ሰማለሁ። መጽሐፍ ቅዱስ ማንበብ ጎበዝ አይደለሁም። አንባቢ ነኝ አይደለም፣ አነባለሁ። ሚነሽጠኝ ጊዜ አለ፣ አነባለሁ። ግን በጣም አንባቢ ነኝ ሁሌ የሚል ሰው አይደለሁም። ቤተክርስቲያን እሄዳለሁ ሰንበት። ከዛ ውጪ ደግሞ ድንገትም ተነስቼ የሚሄድበት ቀን ብዙ አለ። ብታገኙ ደስ የሚልሽ ታዋቂ ሰው ወይ ብታገኛት ደስ የሚልሽ ታዋቂ ሰው? አንተ አገኛለሁ ብሎ ማለት
አገኛቸዋለሁ ብዬ ስለማስብ ነው። ለምንድን ነው እንደዛ አስቤ ማላውቀው? ግን ዶክተር ወዳጄን በጣም ነው የምወደው። ምን እንደዚህ ባወራው ምናምን ደስ ይለኛል። ኦኬ ኢቨንቶች ላይ ምንም ገጥሞኛ ያቀም ግን ዩቲዩብን በደንብ ነው ማየው በደንብ እና በቃ እሱን ባገኘው ደስ ይለኛል። በዛ ልክ በቃ እዛው ነገር ላይ ነኝ ብዬ ያሰብኩ ስለሆነ ይሁን አላውቅም። በቃ አገኛቸዋለሁ ብዬ ስለማስብ ይሁን እንደ ድሮ ብዙ እንትን አይደለም። ተገናኝላ በሆነ አጋጣሚ ምናምን ዶክተር ወዳጄን አንገ እሱን ባገኘው ደስ ይለኛል። ይሄንን ቪዲዮ ልጅሽ አይዋል። ስለዚህ እስቲ ለልጅሽ አንድ መልእክት አስተላልፊለት። ኤልናታን ይባላል ልጄ ከእግዚአብሔር የተሰጠ ማለት ነው። እና ስታመጡ ነው አሁን ከቀናቶች በኋላ ከ20 ምናምን ቀን በኋላ 2 አመት ይሞላል። እና ምን ልበለው በእናቴ እናትነት ማለት ነው ነው ለልጅ ያለን ፍቅር የሚገለጽ ነገር አይደለም። ኢቭን እናትና እናት ሆነ ሁለት ተመሳሳይ ነገር ላይ ያሉ እናቶች እኔ ባወራት ለሆነች እናት የተረዳችኝ አይመስለኝም። ይሄ ውስጥ ያለው እናንተ ነው አንድ አይደለም። እና እናቶቻችን አሁን የኛ እንደውም እኔ አሁን በቀን ብዙ ሺህ ጊዜ እለዋለሁ ልጅ ነው እንደምወደው ነግረዋለሁ። እናቶቻችን አይነግሩንም። ከዛ እንደውም አንዳንዴ አትወጂኝም አልወለድሽኝም ምናምን እንላለን። ግን ከባድ ነው ለልጅ ያለህን ነገር መግለጽ። በቃ ቀላል አይደለም። ወዳለው አይሉንም አይደለም አይሉንም። ወዳለው አይሉንም ግን በተግባር ነው ያሳዩኝ ይችላል አይመስልም። እናት እኮ ሴት ልጅ ስትሞት ነው የምታርፈው። አሁን እናቴ ራሴን ችዬ የኖርኩ ሰው ምናምን ሆኜ ግን እኔ አሁን ለልጄ እንደማስበው ነው ሳምለን የምታስበው። ሁሌም ለእናቶቻችን ልጆች ነን ብቻ ነው በቃና ምን ልበለው በገብርኤል በጣም ነው የምወድህ። ምን እለዋለሁ በጣም 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 ወድሃለሁ። እና እኔ ከበደኝ ማለት ምን እንደምለው አላውቅም። በቃ እወድሃለሁ። እግዚአብሔር አምላክ በሞገስ ያሳድግ። እግዚአብሔር ይጠብቅ። ሰው ሁንልኝ በቃ ከዛ አለው ማለት እኔ አለው እስካለው ከእግዚአብሔር ቀጥሎ ለልጄ ነው የምኖረው። ለልጄ ነው የምኖረው። ግን ምን አይነት እናት ነኝ እኔ? ይሄ ለልጄ ነው የምኖረው ብዬ ይሄ ራስን በመጉዳት ማመን አይደለም። ይሄ በቂ እናት መሆን ብቁ እናት ለልጄ መሆን ፈልጋለሁ በተቻለኝ መጠን። አሁን ልጄ ገና ትንሽ ነው አይደል ምናምን፣ ግን እዚህ ካርሲት ላይ ቁጭ አድርጌው ስነዳ በጣም ተጠንቅቄ ነው መንዳት የምፈልገው። አደጋ ምናምን አይደለም የሚለ ግን የሚታዘበኝ ይመስለኛል። እንዴ ማሚያችንም እንዴ ምናምን የሚለኝ ይመስለኛል። እና ለሱ በጣም በቂ ሆኜ መታየት ነው የምፈልገው። ራሴን አጥቼ ራሴን ጎድቼ ለሱ የሆነ ነገር ምናምን ሳይሆን ልጆች ብዬ ማስበው እኔ ከምንነግራቸው ነገር የሚያዩት ነገር ነው የሚይዙት ብዬ አስባለሁ። ለዛ የተሻለች ደስተኛ፣ ጥሩ የምታወራ፣ ጥሩ የምትለብስ፣ ጥሩ የምትመገብ፣ ብቁ ከሰው ጋር ጥሩ ኮሚኒኬት የምታረግ ጠንካራ ማለት እንዴት ነው እንዲያዩ የምፈልገው እሱ ነውና እንግዲህ እግዚአብሔር ይረዳኛል ብዬ አምናለሁ። እግዚአብሔር ነው ልጄን የሰጠኝ ይረዳሻል። እና በቃ በጣም ነው የምወደው አለሁኝ። በቃ እኔ እስከቻልኩት ለልጄ አለሁኝ። በቃ አለሁልህ ነው በቃ። እና በጣም ነው የምወደው። ወደዚህ ምድር ሰው ማምጣት ከባድ ነው አይደል? በጣም ከባድ በጣም ከባድ ነው። ያስጠላል ዓለም ግን በቃ እግዚአብሔር በረዳን መጠን እግዚአብሔር ደግሞ የሰጠን እሱ ሲሆን እሱ አምኖብን ነው። እኔ አምኖብኝ ነው ብዬ ነው ማስበው ትክክለኛው ጊዜ። ስለዛ በቃ አለሁልህ ነው። ወድሃለሁ በጣም አድርጌ በጣም ቆንጆ ቆይታ ያገኘው ልዩዬ በጣም አመሰግናለሁ። 30 ደቂቃ ብያት ነው ይሄው 50 ምናምን ደቂቃ ቁጭ ብለናል። ግን እኔ 10 ብላል መሰለኝ ደስ ብሎኛል በእውነት በጣም አመሰግናለሁ። የምር በጣም ቆንጆ ቆይታ ያገኘው። በመጨረሻ ማለት የምትፈልጊው ነገር አለሽ? ምን ማለት የምፈልገው ነገር በቃ ሁላችሁንም ወዳችኋለሁ ከልቤ ነው። በጣም ነው የምወዳችሁ ስለምታሳዩኝ ፍቅር፣ አብሮነት በቃ ሁሉም ነገር የቱ ጋር የሰራሁት ጥሩ ነገር እንደሆነ አላውቅም ግን በጣም አመሰግናችኋለሁ። በጣም ቴንክፉል ነኝ እኔ ስለ ሶሻል ሚዲያም ስላለኝ ስለ ሁሉም ነገር በጣም እና አመሰግናለሁ። በጣም በቃ እሱ ነው ማለት እንችላለን። እስካሁን ድረስ ስለተመለከታችሁን በጣም እናመሰግናለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጉን እንዳትረሱ። ምርትና አገልግሎቱን ለማስተዋወቅ ደግሞ በ0963 28 32 66 ላይ ይደውሉልን። እናመሰግናለን።